ሳንቲም ፔይ ፋይናንሻል ሶሉሽን የተባለ ተቋም ፍራንክ ሬሚት የተሰኘ ከውጭ ሀገራት ወደ ሀገር ቤት በፍጥነት ገንዘብ መላክ የሚያስችል አዲስ አገልግሎት በይፋ ስራ አስጀምሯል። ፍራንክ ሬሚት ከኢትዮጵያ ውጪ በሁሉም ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ካለምንም ክፍያ በሴኮንዶች ውስጥ በኢትዮጵያ ወደሚገኙ ሁሉም ባንኮችና ሁሉም የስልክ ዋሌቶች በቀላልና በፈጣን መንገድ ገንዘብ መላክ የሚያስችል መሆኑ ተነግሯል። የአገልግሎቱ ተጠቃሚዎች ተንቀሳቃሽ ስልካቸውን ብቻ በመጠቀም ገንዘብ የሚልኩበት በመሆኑ ከዚህ ቀደም ከውጭ ሀገራት ወደ ሀገር ውስጥ ገንዘብ ለመላክ የሚባክነውን ጊዜና ጉልበት እንዲሁም ተጨማሪ ክፍያ ማስቀረት የሚያስችል ነው ተብሏል። ገንዘብ የመላኪያ መንገዶች ከዚህ በፊት ረጅም ነበሩ። ምናልባት 2 ቀን 3 ቀን የሚፈጁ ነበሩ። ግልጽ አልነበሩም። እንዲሁም ደግሞ አንዳንድ ጊዜ ገንዘብ የሚልኩ ሰዎች ለስርቆትና ለአንዳንድ አላስፈላጊ መጉላላቶች ይዳረጋሉ። ፍራንክ ሬሚት ግን በቅጽበት በአይን ጥቅሻ ልንል በምንችልበት ሴኮንድ ገንዘብ በቀላሉ ወደ ኢትዮጵያ መላክ ትችላለህ ማለት ነው። በአገልግሎቱ ማስጀመሪያ መርሃ ግብር ላይ የተገኙት የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ፍጹም አረጋ ባደረጉት ንግግር ባለፉት 9 ወራት $5.1 ቢሊዮን ከውጭ ወደ ኢትዮጵያ መላኩን ጠቁመው ይህ ከቀደሙት ጊዜያት የ25 በመቶ ጭማሪ ቢኖረውም የሚጠበቅበትን ያህል አለማደጉን ገልጸዋል። አብዛኛዎቹ በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ ምክንያቶች ሳቢያ ገንዘብ የሚልኩባቸው አመቺ ሁኔታዎች እንደሌሉ የጠቀሱት ዳይሬክተሩ አሁን የተጀመረው አገልግሎት ችግሩን ለመቅረፍ የጎላ አስተዋጽኦ እንደሚኖረው ተናግረዋል። በፊት በምናውቀው በፐርሰንት ብዙ ይከፍላሉ። አሜሪካን ሀገር በነበርኩ ጊዜ $100 ለመላክ $30 ቻርጅ የተደረገ ሳውቃለሁ። ይሄ ከፍ ያለ ሲሄድ ገንዘቡ እያነሰ የሚሄድበት ሁኔታ እንዳለ ሆኖ ማለት ነው። ለመላክ የሚጠየቁ ብዙ አይነት መረጃዎች አሉ። ፓስፖርት ይጠየቃሉ፣ ሌሎች ብዙ ነገሮች ማለት ነው፣ ትላልቆቹ ተቋማት ጋር ማለት ነው። አሁን ግን ይህን በሚያስቀር መንገድ ምንም አይነት ክፍያ ሳይከፍሉ በዛ ላይ ደግሞ ባንኮቹ ደግሞ እየተባበሩ ተጨማሪ ማበረታቻ እየሰጡ በህጋዊ መንገድ ገንዘብ እንዲላክ የሚደረገው መንገድ ለሀገር ኢኮኖሚ እድገት ትልቅ አስተዋጽኦ ያበረክታል። በመርሃ ግብሩ ላይም ሳንቲም ፔይ ፋይናንሻል ሶሉሽን ከአቢሲኒያ ባንክ ጋር በአጋርነት ለመስራት የሚያስችለውን ስምምነት ፈርሟል። የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅ ዛሬ በተካሄደው የህዝብ እንደራሴዎች ምክር ቤት 31ኛ መደበኛ ስብሰባ ጸድቋል። ይህንኑ ረቂቅ አዋጅ በተመለከተ የውሃ መስኖ፣ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና የውሳኔ ሀሳብ የመረመረው ምክር ቤቱ አዋጁን በሙሉ ድምፅ አጽድቆታል። ተመልካቾቻችን የዚህን ዝርዝር ዘገባ በማታው የዜና መጽሔታችን እናቀርብላችኋለን። ይህ በእንዲህ እንዳለ የሚኒስትሮች ምክር ቤት የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን ለህዝብ እንደራሴዎች ምክር ቤት እንዲመራ በሙሉ ድምፅ መወሰኑን ገልጿል። በሀገራችን ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ መቆየቱን የጠቆመው የሚኒስትሮች ምክር ቤቱ እያደገ ከመጣው የዘርፉ ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የህብረት ስራ ማህበራትንና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት ማስፈለጉን ያመለከታል። ምክር ቤቱ በተመሳሳይ በስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ በመወያየት ረቂቅ አዋጁ ለህዝብ እንደራሴዎች ምክር ቤት እንዲመራ በሙሉ ድምፅ መወሰኑን ትላንት ማምሻውን ባወጣው መግለጫ አመልክቷል። ኢትዮጵያ የስርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ እንደሌላት ሲገለጽ፣ በዚህ የተነሳም ወጥ ያልሆነ አሰራር በተለያዩ አካላት ሲተገበር መቆየቱ በመግለጫው ተጠቁሟል። በመሆኑም በአሁኑ ወቅት ሀገሪቱ ከደረሰችበት እድገት አኳያ የፌዴራልና የክልል ተቋማት፣ የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ መሆኑን ነው የሚኒስትሮቹ ምክር ቤት መግለጫ ያመለከተው። በአፋር ክልል ባለፈው ታህሳስ ወር ከ1700 በላይ የሚሆኑ የቀድሞ የአፋር ፌዴራሊስት ኃይሎች ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ መከናወኑ ተገልጿል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን ከአፋር ክልል ርዕሰ መስተዳደር አወል አርባና ሌሎች የክልሉ የስራ ኃላፊዎች ጋር በክልሉ እየተከናወነ ስላለው የታጣቂዎች ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ስርዓት ተገባበር ዙሪያ ምክክር አድርገዋል። በዚሁ ጊዜም ታጣቂዎቹን በዘላቂነት በማቋቋም የሰላምና የልማት አጋር
እንዲሆኑ ክልሉ ትኩረት ሰጥቶ እየሰራ መሆኑ ሲገለጽ ይህም ተጠናክሮ መቀጠል አለበት ነው የተባለው። ወደፊትም የሰላም አማራጭን ተቀብለው ከስምምነት ላይ የሚደርሱ የቀድሞ ታጣቂዎችን በፕሮግራሙ ለማሳተፍና ለማቋቋም ከኮሚሽኑ ጋር በትብብር ለመስራት የአፋር ክልል ዝግጁ መሆኑን ርዕሰ መስተዳደሩ አወል አርባ መናገራቸውን ከብሔራዊ ተሃድሶ ኮሚሽን ያገኘነው መረጃ ይጠቁማል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። የገቢዎች ሚኒስቴር የግብር ከፋይ ምዝገባ ነጋዴዎች በተሰማሩበት ዘርፍ እንዲሆንና ኢኮኖሚያዊ ዝርዝር መረጃ እንዲኖር ለማስቻል የተቋቋመው የቴክኒክ ኮሚቴ ወደ ተግባር ገብቷል ብሏል። ከሚመለከታቸው የመንግስት ባለድርሻ መስሪያ ቤቶች ተውጣጥቶ የተቋቋመው ይህ የቴክኒክ ኮሚቴ በዓለም አቀፍ ደረጃ ተቀባይነት ያለው ደረጃ ወይም ስታንዳርድ እንደሚያዘጋጅም ነው የተገለጸው። ይህም የሀገር ውስጥና የውጭ ሀገር ድርጅቶች፣ ግለሰብ ነጋዴዎችና መንግስታዊ ያልሆኑ ድርጅቶች በተሰማሩባቸው የስራ መስኮች ለኢኮኖሚው እያበረከቱ ያለውን የታክስ ገቢ ድርሻ በማመልከት ዘርፍ ተኮር የማክሮ ኢኮኖሚ መረጃ ትንተና እንዲኖር ያደርጋል ነው የተባለው። ወጥ የሆነ በሀገር አቀፍና በዓለም አቀፍ ደረጃ ተቀባይነት ያለውን ስታንዳርድ ጥቅም ላይ ለማዋል እንዲቻል ተቀባይነት ያላቸውን ደረጃዎች የያዘ ምክረ ሀሳብ በአጭር ጊዜ እንደሚቀርብ ከገቢዎች ሚኒስቴር ያገኘነው መረጃ ያመለክታል። የኢትዮጵያ ኤሌክትሪክ ኃይል በአዲስ አበባ ሜክሲኮ አካባቢ ለሚያስገነባው ባለ 66 ወለል ዘመናዊ የዋና መስሪያ ቤት ህንፃ ዓለም አቀፍ ጨረታን አውጥቷል። የህንፃው አጠቃላይ ግንባታ በ20792 ካሬ ሜትር ቦታ ላይ እንደሚያርፍ ሲገለጽ 208724 ካሬ ሜትር የሆነ አጠቃላይ የወለል ስፋትና 345.5 ሜትር ከፍታ ይኖረዋል ነው የተባለው። በአዲስ አበባ የፋይናንስ ማዕከል ተብሎ በተለየው በሜክሲኮ አካባቢ የሚገነባው ይህ ግዙፍ ህንፃ ዲዛይኑ በተቋሙና በአማካሪ ድርጅቱ በኩል የተዘጋጀ ሲሆን አሸናፊው ተቋራጭ ግንባታውን ብቻ የሚያከናውንበት የውል አይነት ነው ተብሏል። ተቋሙ ባወጣው የግንባታ ጨረታ ዝርዝር መረጃ መሰረት ተጫራቾች ያለፉትን 5 ዓመታት የኦዲት ሪፖርታቸውን ጨምሮ በአማካኝ ቢያንስ 230 ሚሊዮን ዶላር ዓመታዊ ገቢ ማቅረብ እንደሚጠበቅባቸው የጨረታ ሰነዱ አመልክቷል። የግንባታውን ወጪ በተለያዩ የፋይናንስ አማራጮች ለመሸፈን ተቋሙ አማራጮችን እያየ መሆኑ ሲነገር የጨረታው ሂደት እንደተጠናቀቀ አጠቃላይ የግንባታ ዋጋ የሚገለጽ መሆኑን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ይጠቁማል። ሚድሮክ ኢንቨስትመንት ግሩፕ በ35000 ካሬ ሜትር ላይ የተገነባውን የአዋሽ ፊለር ፋብሪካ ዛሬ አስመርቋል። ሚድሮክ ግሩፕ በዚሁ ፋብሪካው ለመድኃኒት ግብዓቶች፣ ለፕላስቲክ ውጤቶች፣ ለቀለም፣ ለስፖንጅ እንዲሁም ለወረቀት ምርቶች የሚሆን የካልሲየም ካርቦኔት ግብዓትን ማምረት የሚያስችለው መሆኑን አሳውቋል። ይኸው አዋሽ ፊለር ፋብሪካ በመጀመሪያው ዙር ፕሮጀክት በስቴሪክ አሲድ የተዋሃደና የተለያየ የድቀት መጠን ያለው 66000 ቶን ካልሲየም ካርቦኔት በዓመት በማምረት ከውጭ የሚገባውን ምርት በሀገር ውስጥ በመተካት ረገድ ትልቅ ሚና ይኖረዋል ተብሏል። ፋብሪካው በሀገሪቱ ለሚገኙ የፕላስቲክ ኢንዱስትሪዎች በተለይም ለፒቪሲ ፓይፕና ስፖንጅ ምርቶች እስከ 35 በመቶ የሚሆነውን ግብዓት በማቅረብ ያገለግላል። በዚሁ የአዋሽ ፊለር ፋብሪካ የምርቃት መርሃ ግብር ላይ የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አወል አርባና የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ እንዲሁም የአካባቢው ማህበረሰብ ተወካዮችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። ዜናው የፍስሐ ደሳለኝ ነው።